በሩሲያ ዩክሬን ጦርነት ያለው ሁኔታ ከዚህ ቀደም ከተገመተው በላይ በፍጥነት እየተለዋወጠና ይበልጥ አሳሳቢ እየሆነ መጥቷል። ጦርነቱ አሁን በወሳኝ ምዕራፍ ላይ እንደሚገኝና የሚቀጥሉት ሳምንታት ደግሞ የዓለምን የፖለቲካ ምህዳር ሊቀይሩ እንደሚችሉ አመላካች የሆኑ ክስተቶችን እየተስተናገዱ ነው። ዘ ባትል ኦፍ ፖክሮቭስክ የሞት ሽረት ትግል እየተካሄደበት የሚገኘው የወሳኙ የፖክሮቭስክ ትንቅንቅ ወደ መገባደጃው ላይ ስለመድረሱ በስፋት እየተዘገበ ነው። በሜዳማው የዩክሬን መሬቶች ላይ የሚደረገው ይኸው እጅግ ደም አፋሳሽ ጦርነት አራተኛ ዓመቱ ሊደፍን ቢቃረብም ግጭቱን የሚያዳፍን መፍትሄ አልተገኘለትም። ድሮኖች የሰማዩን ግዛት ተቆጣጥረው በጉያቸው የያዟቸውን የጥፋት ቅንቡላ ይጥላሉ። ረጃጅም ምሽጎች ሳይታክቱ ተፋላሚ ወታደሮችን በውስጣቸው ደብቀው በላያቸው ላይ ያፋልማሉ። መሬት ሰንጣቂ ሚሳይሎች እያጓሩ ያረፉበትን ሁሉ ያደባያሉ። የጦርነቱ ሰብአዊ እልቂት ግን አሁንም ይፋዊ ቁጥሩ በትክክል ሳይታወቅ ከመቼውም ጊዜ በላይ ተጠናክሮ የጦርነቱ ዋነኛ ገጽታ ሆኖ ቀጥሏል። በጦርነቱ የፊተኛው መስመር ከሚደረገው ፍልሚያ ባሻገር በኃይል መሠረተ ልማቶች ላይ የሚደርሱ ጥቃቶችም የሩሲያ ዩክሬን ጦርነት የየዕለት ክስተቶች ከሆኑ ከረርሟል። ባለፉት ቀናትም የዩክሬን ኃይሎች በሩሲያ ድንበር አቅራቢያ በሚገኙ ሁለት ትላልቅ ከተሞች ላይ ጥቃት በመሰንዘር የኤሌክትሪክና የማሞቂያ አቅርቦትን ማቋረጣቸውን የሩሲያ ባለሥልጣናት አስታውቀዋል። የአካባቢው የሩሲያ ባለሥልጣናት እንደገለጹት ባለፉት 2 ቀናት ዩክሬን ባደረሰችው የሚሳኤል ጥቃት በቤልጎሮድ ከተማ በሚያገለግሉ የኃይልና የማሞቂያ ስርዓቶች ላይ ከፍተኛ ጉዳት በማድረስ ወደ 20 ሺህ የሚጠጉ አባወራዎችን ከኤሌክትሪክ ኃይል አገልግሎት ውጭ አድርጓል። የክልሉ ገዢ አሌክሳንደር ጉሴቭም የድሮን ጥቃቱ በቮሮኔዝ ክፍሎች ውስጥ ለተወሰኑ ሰዓታት የኤሌክትሪክ ኃይልና የማሞቂያ ስርዓቶችን አቋርጧል ማለታቸውን አሶሼትድ ፕሬስ ዘግቧል። ከ1 ሚሊዮን በላይ ሕዝብ ባላት ከተማ በሌሊት የተፈጸመው የበርካታ ሰው አልባ አውሮፕላን ጥቃት በአካባቢው በሚገኝ አንድ ህንፃ ላይ የእሳት ቃጠሎ እንደፈጠረም ገዢው አክለው ተናግረዋል። የክስተት ሁለቱም ሀገራት አንዱ የሌላውን የኢነርጂ መሠረተ ልማት በየቀኑ በሚባል ደረጃ ማጥቃታቸውን ተከትሎ የመጣ ነው። ሩሲያን በበኩሏ ድሮኖችንና ሚሳይሎችን በመጠቀም በዩክሬን ላይ በአንድ ሌሊት ጥቃት ፈጽማ ለ2 የኒውክሌር ማመንጫዎች ኃይል የሚሰጡ ማከፋፈያዎችን በመምታት 7 ሰዎችን መግደሏን የዩክሬን ባለሥልጣናት መግለጻቸው ይታወሳል። የዩክሬን ከፍተኛ ዲፕሎማት ሞስኮ ሆን ብላ የኒውክሌር ደህንነትን አደጋ ላይ እየጣለች ነው ሲሉ ከሰው ባሳለፍነው ዓርብ ዕለት የሩሲያ የጅምላ የድሮንና ሚሳይል ጥቃት 2 የኒውክሌር ኃይል ማመንጫዎችን የሚያንቀሳቅሱ ማከፋፈያ ጣቢያዎችን እንደመታ ተናግረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ግን በዲፕሎማቱ የቀረበባቸውን ክስ በማጣጣል ሞስኮ በዓለም አቀፍ የኒውክሌር ሙከራ እገዳ የጣለባትን ግዴታ ለማክበር ታስባለች ሲሉ ምላሽ ሰጥተዋል። ነገር ግን ሩሲያ ደረፓን አቆጣጠር በ2000 ያጸደቀችውን የተባበሩት መንግስታት ድርጅት የኒውክሌር ሙከራ እገዳ ስምምነት 2023 በይፋ መሰረዟ የሚታወቅ ሲሆን በቅርቡም ፕሬዚዳንት ቭላዲሚር ፑቲን የአቶሚክ ሙከራዎችን እንደገና የመጀመር ዕድል እንዲያጠኑ ለከፍተኛ ባለሥልጣኖቻቸው ትእዛዝ መስጠታቸው ይታወሳል። በቀዝቃዛ ጦርነት ታሪክ ውስጥ እንደተመለከትነው የዓለም ሀገራት በግጭቱ ሲሆኑ እያንዳንዱ እርምጃዎች በስሌትና ለተቃራኒ ወገን ግልጽ መልእክት ለማስተላለፍ ታስበው የሚደረግ ሲሆን አሁን እየተወሰዱ ያሉትን እርምጃዎችም ከዚህ አንጻር መመርመሩ ይግድ ይላል። በተለይም በኃይል መሠረተ ልማቶች ላይ የሚፈጸሙ ጥቃቶች ጦርነቱ ከወታደራዊ ኢላማዎች አልፎ የሕዝብን የዕለት ተዕለት ኑሮ በቀጥታ በሚጎዳበት ደረጃ መሸጋገሩን ያሳያል። የሁለቱም ወገኖች የሚሳኤልና ድሮን ልውውጥ ወይም ቲት ፎር ታት የበቀል ጥቃቶች አሁንም የጦርነቱ ዋነኛ መገለጫ እየሆኑ የመጡ ቢሆንም የሁለቱ ሀገራት አቅም እኩል ባለመሆኑ ግን የሩሲያ ምላሽ ሁሌም በከፍተኛ ደረጃ የላቀና አውዳሚ ስለመሆኑ ሮይተርስ በሰፊው አስተዋዳሷል። ክሬምሊን በዚህ ጥቃት እያስተላለፈ ያለው መልእክት ግልጽ ነው የሚለው ዘገባው ዩክሬን በምዕራቢያን የጦር መሳሪያ ድጋፍ በሩሲያ ከተሞች ላይ የምትፈጽመው እያንዳንዱ ጥቃት በዩክሬን ሕዝብ ላይ እጥፍ ድርብ መከራ እንደሚያመጣ ፑቲን በተግባር እያሳዩ መሆናቸውን ያታል። ይህ ስልት የዩክሬን ሕዝብ ሞራል ለመስፈርና በፕሬዚዳንት ዘለንስኪ መንግስት ላይ ጫና ለመፍጠር ያለ መስለሙኑ እየተነገረ ነው። ጦርነቱ በሁለቱም ወገኖች ላይ ከፍተኛ ሰብአዊና ኢኮኖሚያዊ ኪሳራ አስከትሎ ወደሚገኝበት አዲስ ምዕራፍ የተሸጋገረ ሲሆን የመሠረተ ልማት ጥቃቶቹም በቀጣዮቹ ወራት በተለይም በአውሮፓውያን የክረምት ወቅት ጠናክረው ይቀጥላሉ ተብሎ ይጠበቃል። የኒውክሌር ስጋቱ ከምንጊዜውም በላይ ከፍ ማለቱም በአጋጣሚ የሚሆን ሆን ተብሎ በሚፈጠር ስህተት የዓለምን ጸጥታ አደጋ ላይ ሊጥል የሚችል ክስተት በመኖሩ ዲፕሎማሲያዊ መፍትሄዎች አውዳሚውን ጦርነት በአስቸኳይ እንዲገቱ የሚጠይቁ ግፊቶች በርትተዋል። ዩክሬን ለረጅም ጊዜ የመከላከል ውጊያ ሳካሄድ ቆይታለች። አሁን ግን በምዕራቢያን በተለይም በአሜሪካና እንግሊዝ በሚሰጧት ረጅም ርቀት ተወንጫፊ ሚሳይሎችና ድሮኖች በመታገዝ ጦርነቱን ወደ ሩሲያ ግዛት ማስገባት እየቻለች ነው። ይህ ስልት 2 ዓላማዎች እንዳሉት የሚያተው የፎሪን ፖሊሲ ዘገባ ጦርነቱ የሚካሄደው በዩክሬን ብቻ ሳይሆን በራሳቸው ደጃፍ መሆኑን
ለሩሲያ ዜጎች ማሳየት የሚለው ስነ ልቦናዊ ዓላማ ቀዳሚ ነው ይላል። የበቀል እርምጃ መውሰድም ቀጣዩ ዓላማ ሲሆን ሩሲያ የዩክሬን የኃይል ማመንጫ ስታወድም እንደነበረ ሁሉ በተመሳሳይ መንገድ ምላሽ መስጠት በዩክሬን ልጆች ዘንድ የተያዘ ወሳኝ ግብ ሆኗል። ሩሲያ ጦርነቱን የጀመረችው የራሷ አንድነት ለማስጠበቅና በዶንባስ የሚገኙ ሩሲያውያንን ለመታደግ መሆኑን ብትገልጽም የዩክሬን ጥቃት የሩሲያ ሉዓላዊ ግዛት በቀጥታ መዳፈሩ ለጠንካራ ወታደራዊ ምላሽ እየዳረጋት ስለመምጣቱ በተደጋጋሚ እየታየ ነው። ክሬምሊን ይህን እንደ ሽብር ጥቃት በመቁጠር በዩክሬን ከተሞች ላይ የሚወስደውን የአየር ጥቃት እያጠናከረ መጥቷል። እንደ ኒውዮርክ ታይምስና ሮይተርስ ያሉ መገናኛ ብዙሃን እንደዘገቡትም መሰል ጥቃቶች የጦርነቱን ስፋት በማሳደግ ከቁጥጥር ውጭ እንዲሆን ሊያደርጉት ይችላሉ የተባለ ነው። የሩሲያ የኒውክሌር ኃይል ማመንጫዎች ለስራቸው የሚያቋርጥ የኤሌክትሪክ ኃይል ያስፈልጋቸዋል። ኃይል የሚያቀርቡላቸው ንዑስ ጣቢያዎች በዩክሬን ሰው አልባ አውሮፕላኖች መመታታቸው ታዲያ ጣቢያዎቹ ኃይል አልባ እንዲሆኑ በማድረግ እንደ ቸርኖቢል ወይም ፉኩሺማ አይነት አስከፊ አደጋ ሊያስከትል ይችላል የሚለው ስጋት አይሏል። ዩክሬን ይህን በመግለጽ ምዕራቢያን በሩሲያ ላይ ያላቸውን ጫና እንዲያሳድጉና ሩሲያን እንደ ኃላፊነት የጎደለው ሀገር ለማሳየት እየሞከረች ነው። ሩሲያ በኩሏ የምትመታ ወታደራዊ ፋይዳ ያላቸው ኢላማዎች ብቻ እንደሆነ በተደጋጋሚ ትገልጻለች። ነገር ግን በጦርነት ውስጥ በሰተት የሚፈጠሩ አደጋዎች አስከፊ ሊሆኑ የሚችሉበት ዕድል ሰፊ ነው። እንደ ፖለቲኮ ዘገባ ከሆነ ደግሞ ፕሬዚዳንት ፑቲን የኒውክሌር ሙከራ እንደገና ስለመጀመር ጥናት እንዲደረግ ማዛቸውም በአጋጣሚ ሆን አይደለም ይላል። ይህ ለዋሽንግተንና ለብራሰልስ የተላከ ግልጽ ማስጠንቀቂያ መልእክቱ ዩክሬንን በመደገፍ የምትሄዱበት ርቀት ገደብ ሊኖረው ይገባል፣ ሩሲያ የራሷ አንድነት ለማስጠበቅ ማንኛውንም አማራጭ ለመጠቀም ዝግጁ ናት የሚል ነው ሲል ዘገባው በስፋት አንስቷል። የፑቲን ትዕዛዝ የቀዝቃዛው ጦርነት የማስፈራራት ፖለቲካ ዘመናዊ ገጽታ ስለመሆኑም የሚስማሙ ብዙዎች ሆኗል። ፎሬን ፖሊሲና ፖለቲኮ የተሰኙ መጽሔቶች እንደተነተኑት ደግሞ ፑቲን የምዕራቢያን ውሳኔ አሰጣጥ በስነ ልቦና ጫና ስር ለመዋል የኒውክሌር ካርዱን በብላት ሊጠቀሙ ይችላሉ። የዩክሬን መሠረተ ልማት በማውደምና ወታደራዊ አቅሟን በማሟጣጥ በዩክሬን ሕዝብ ላይ ተስፋ መቁረጥን በመፍጠርና የምዕራቢያን ደጋፊዎቿን በኒውክሌር ስጋት በማስፈራራት እንዲሁም የምዕራቢያን አንድነትን ለመከፋፈልና ለወደፊቱ ድርድር የራሷን ቅድመ ሁኔታዎች ለማስቀመጥ ሩሲያ ጠንካራ ወታደራዊና ስልታዊ የፖለቲካ እንቅስቃሴዎችን እየተከተለች ስለመሆኗ እየተነገረ ነው። በተጨማሪም ሩሲያ በመቶዎች የሚቆጠሩ ሚሳይሎችና ድሮኖችን በአንድ ጊዜ ማዝነቧም ምዕራቢያን ለዩክሬን የሰጡትን ፓትሪዮትና ሌሎች የአየር መከላከያ ስርዓቶች አቅም ለመፈተንና ለማዳከም የታለመ ሲሆን እነዚህ ስርዓቶች ውድና ውስን በመሆናቸው እንዲህ አይነት ተደጋጋሚና መጠነ ሰፊ ጥቃት በቀላሉ ሊያዳክማቸው ይችላል። ይህ የአቅም መሟጠጥ ጦርነት ወይም ዋር ኦፍ አትሪሽን ስትራቴጂ የሩሲያ ዋነኛ ጥንካሬውን ስለመቀጠሉ እየተሰማም ይገኛል። በሌላ በኩል የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በፕሬዚዳንት ፑቲንና በእሳቸው መካከል አለመግባባት አለ ለሚለው የምዕራቢያን ዘገባ ምላሽ ሲሰጡ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ለመገናኘት ዝግጁ መሆናቸውን ገልጿል። የምዕራቢያን መገናኛ ብዙሃን በክሬምሊን ውስጥ ስንጥቅ አለ የሚለውን ጉዳይ ከሰሞኑን አደባባይ ያወጡ ሲሆን ላቭሮቭ ግን ይህንን ዘገባ በቀጥታ ከማስተባበል ይልቅ ባልተጠበቀ መልኩ ከአሜሪካው የውጭ ጉዳይ ሚኒስትር ጋር ለመገናኘት ዝግጁ መሆናቸው መግለጻቸው እኛ አንድ ነን እናም በራሳችን ሕግ መሰረት እንጫወታለን የሚል መልእክት ያስተላለፈ ሆኗል ተብሏል። በአሜሪካ የሚመሩ የዲፕሎማሲ ጥረቶች ጦርነቱን ለማስቆም ምንም አይነት መሻሻል አላሳዩም። የሰላም ጥረቶች ያልተሳኩት በዋናነት በአሜሪካና በምዕራባውያን የተሳሳተ አካሄድ ነው የተባለ ነው። አሜሪካ ለዩክሬን በቢሊዮን የሚቆጠር ዶላር ወታደራዊ ድጋፍ እያደረገች ገለልተኛ አደራዳሪ ልትሆን አትችልም የሚለው የሞስኮ ስጋት የዋሽንግተን ዋና ዓላማ ሩሲያን በጦር ሜዳ ማዳከምና በዓለም አቀፍ መድረክ ማግለል ነው። ይህ አካሄድ ደግሞ ለሰላም ድርድር በር የሚዘጋ ሆኗል የሚለው በሩሲያ በኩል በተደጋጋሚ የሚሰማ ክስ ነው። ፕሬዚዳንት ፑቲን ለድርድር ዝግጁ መሆናቸውን በተደጋጋሚ የሚገልጹ ቅድመ ሁኔታቸው የሩሲያ የደህንነት ስጋቶች መከበር አለባቸው የሚል ነው።